everyone tap share አድርጉ ጋይስ። ኧረ ተው ነቃችሁ ተው ምናምን አትበሉ። ራስ ነው እንደዛ በቃ ምንም የሚባል ነገር የለም። everyone tap አረ መልሳት አረ እስኪ ዝም ብሎ አንዳንድ ጊዜ ልመልስበት። ልጅ ህፃን አይደሉም እንዴ? ምን ጉድ ነው በጋምላ ኮፕሊንግ ሼር ብቻ እሺ። ቆማል ናም والله فايك عندكم عندهم يكون تندي ሰላም እንዴት ናችሁ? ሰላም ናችሁ ወይ? ደህና ናችሁ? እንዴት ናችሁ? ሁሉ አማን? ህይወት እንዴት እያደረጋችሁ ነው? መቃጠል እንዴት ይዛችኋል? በደንብ እየተቃጠላችሁ ነው ወይ? ተመስገን። እሱ ነው የምንፈልገው። ተመስገን። እሱ ነው የምንፈልገው። እንድትቃጠሉ ነው የምንፈልገው። ሌላ ምንም አልፈልግም። ተመስገን። አዎ አልሐምዱሊላህ ረብል ዓለሚን። እሺ ቆይ በምንድን ጀምረው? በምን ልጀምረው? ወይ ታንዲ ወይኔ የእንቁርት ቪዲዮ እንትን ያደረኩት መስሎኝ ነበር። ረስቼው ለካ ማርያምን ለምን ትናገ በጣም ልጅ ህፃን አንተ ያልካትን ነገር ብቻ ነው። በቃ በፒኪኒን ጀምር ሲል ያልካትን ነገር ብቻ ነው። እሺ ኦኬ ምናምን የምትለው ይኸው ልትመጣ ነው 2 አበባ፣ ልትሄድ ነው ልሸኛት ነው 2 አበባ፣ እኔ ጋር መጣች እኮ ይኸው አብረን ላይቭ ነን 2 አበባ እንደምትለው መውለጃውም ቀላል መስሎሃል አንተ? ለምን ፈራሽ? ምን ነው ከከንፈረሽ ላይ የምትቀብዩና ጉልሽ ስጪኝ እንዳለሽ ወይ ከሰንጋ ቂጥሽ ላይ የምትገባ ፓንት ሳትገዢ ስጪኝ እንዳለሽ ለምንድን ነው የፈራሽ? ቀላል ቢሆን ባይሆን ለኔን መጨነቅ ያለብኝ አይደል? አንቺ ምን ጨነቀሽ? አንቺ? የራሱ አሮባት የሰው ታማሰላለች የሚባለው እንዳንቺ አይነቱ ነው። ስራትሽ በየጎዳናው ቶሮንቶ የምትንከራተችው የሰው ግማሽ እያለሽ አንቺ አሁን ስለኔ የሚመጣውና የማይመጣውን ቀላልና ከባድ መሆኑን እንድትነግሪኝ ነው። ለምንድን ነው ያስጨነቀሽ? ይሄን ያክል ትንሽ ልጅ ነች፣ ትንሽ ነች ነው ላስታውስሽ እንዴ? እኔ ትምህርት በመነበርኩበት ሰዓት፣ ስራ በምገባበት ሰዓት፣ በምተኛበት ሰዓት ቤቷ ላይ ገብተሽ ታሽኮርመሚያት የነበረው ጊዜ ረሳሽው? እጅ ከፈኝ ሲይዝሽ 2-3 ጊዜ ቀልድ ነው እያልሽ ምንድን ይባለው የሆነ ታጤኑ ስራ ታጤኑና መተው መሆን ሲያቅታችሁ ቀልድ ነው እያላችሁ የምትውጪ ነገር የሀበሻን ባህሪ ረሳሽው እንዴ? የዛን ጊዜ ስታሽኮርመሚያት የነበረው 2-3 ጊዜ ሳገኝሽ ላይቭ ላይ ረሳሽውም አይደል? ከማድነቅ በኋላ የሚመጣው ጥላቻ ደግሞ ቅናት ነው። ቅናት ገባችሁ? ዓለም ላይ ትልቁ ችግር ቢኖር ቅናት ነው። ቅናት እንዳንቺ አይነት አይን ያፈጠጠ ቅናት
የእንቁርቲን ካላችሁ ደግሞ ላኩልኝ። የእንቁርቲን ለገብ አድርጌ ልጅሽን ምናምን ምትለው የነበረች የእንቁርቲ ካላችሁ እባካችሁ ላኩልኝ። አጥቼዋለሁ። ፕሊዝ ላኩልኝ ጋይስ። የእንቁርቲ ካላችሁ ወይ ቶሎ ብላችሁ ሜንሽን አድርጉኝ። የዚህ ቢኪኒ እስከምጨርስ የእንቁርቲን ላኩልኝ። ላስታውስሽ መሰለኝ ላስታውስሽ ወይ መሬማ የሚለው ሙዚቃ ዛሬ ስትጋብዟቸው ትላንትና ግን ምድረ ከብት ጠባቂ ነዓም ያረብ ያለው ሙሉ ሀገር ሰው እኔ ለምንድን ነው የጠመድኩሽ? በቃ ምክንያቱም እኔ በአረብ ሀገር ስለመጣው ቤተሰቦች አረብ ሀገር ላይ ስለኖሩ ስለሰሩ ስለማቀው ነው የጠመድኩሽ። በቃ በዛ ነው የጠላሁሽ። ሌላ ምን አደረግሽ? ምንም በዜድ እኮ ያን ያክል ነገር እኮ አልተያየንም። እኔና እንጂ ምንም ነገር እኮ አልተካካይንም። ትንሽ ነበረች። እስከዚህን ያክል ጠብ የሚያደርስም አልነበረ። ምድረ ጠባቂ ምድረ ነዓመዳም ምድረ አፍየል ጠባቂ ደንቆሮ ምናምን ስትይኝ የዛን ጊዜ እንደዚህ አድርጋ ያዝኩሽ። ምክንያቱም ከአንቺ በላይ የደንቆረ ሰው ስለሌለ የትክክለኛ ሰው ላይና የአካል ጉዳተኛ ሰው ላይ ሽንት ቤት መርጠሽ መጠቀም ስለማትቺ፣ መኪና ስትገዢ የትክክለኛ ሰው መግዛት ስለማትቺ፣ በደዌም አውጥተሽ የአካል ጉዳተኛ መኪና ስለምትገዢ፣ ደንቆሮ ስለሆንሽ፣ መሀይም ስለሆንሽ፣ ያልተማርክ ስለሆንክ፣ ቻፕስቲክ ተቀብተሽ ሶሻል ሚዲያ ላይ ስለምትመጪ፣ ሜክአፕ ነው የቀረሽ። እሱም ገንዘብ አጥተሽ ነው ምን እንደሆነ አላቅም። እሱ ነው የቀረሽ እንጂ ምን ማታረጊው ነገር አለ? የሴትም እንደዛ ፊትም ድንቡሽ ቡሻይል ምንድን ይባለው ወዝ በወዝ አይሆኑ ቅቤ ያረገች አራስ ሴትየው ነው ስትመጪ ላይ ብላ ምን ተቀብተሽ እንደምትመጪ ፈጣሪ ወቀው። ከዶሮም ጀምረን ያልወድህም አትመችኝም ነው በቃት በግድ ነው ዝም ብዬ ያረኩት ለሷ ሪስፔክት ብዬ። እኔ ደግሞ ሁሉ ጊዜ ለሰው ብዬ ነው የምጎዳው። እናቴ ለሷ ስል ፎሎ አድርግ እንጂ በጨራሽ አትመቸኝ አትለኝ። ገብቻ እያቻ አላቅም ተከታትዬ አላቅም። እንደ ሰው ቼክ አድርጌሽ አላቅም። እንደ ሰው በጣም ነው የምትቀፍ በጣም አንዳንድ ጊዜ እንደዛ ሆነህ ነው የምትሰሚኝ። ማርያም ቀጭጭ ነው የሚል የት አለ? ኧረ በማርያም ደግ ሶ ማች አመሰግናለሁ። አሁን እየተደረግሽ ያለሽው የኔ ቤት አሁን የልጆች ኩዮች እችን ሰሞን እየተመረቁ ነው። ልጆች ኩዮች እችን ሰሞን እየተመረቁ ነው። ዋጋ ከፍለሽላት እንቅልፋተሽ ከምንም ጠብቀሽ ተንከባክበሽ ከሰው በላይ አድርገሽ ያሳደግሻት ልጅ ከአንቺ ጉያ ስር ተቀምጠሽ የሀበሻ ቤት ሰርቨር ተደርጋብሽ። እኔ እንኳን ከኢትዮጵያ ስመጣ ምንቀሙሳ የሀበሻ ቤት ሰርቨር ልጅ እዚህ ሀገር የተወለደች ሀፍካስት የሆነች ልጅ የሀበሻ ቤት ሰርቨር ሆና እንደማየት በቁም መሞት የለም። ጓደኞቿ ኮሌጅ ይሄዳሉ። እሷ ግን የኢትዮጵያን አይሾር ስፒድ አፍቅራብሽ ሺቾዝ ቱሰርፊን ሀበሻ ሬስቶራንት ልጅሽ ያሳብቃል። በጣም ያሳብቃል። በጣም አንድ ልጅ ይናስ አንድ ልጅ ከዛም በኋላ ሰፖርተሮቹ ደግሞ የሚበጀው ሀሳብ እኔ ሰጠው። ተታረቁ፣ ሰላም ሆኑ፣ ልጅ መጥቷል፣ አንድ ላይ ሆኑ፣ ተረዳዱ። ይክፋታል። ትናንትና ግን ያልኩት ነገር አሳብዶክ ሊሆን ይችላል ማለካከት ሚችሎች። ምክንያቱም አንተ ጋር ሙፍት አደርግና አንተ ጋር ወልዳ ከዛም በኋላ ነገራችሁ ሲደረግ ወደ አሜሪካ ሞባርጎ ሜ ቢሷ ናዶክ ምን እንዳጠፋ አላውቅም። ህይወትሽን ሞሪ ስለኛ ያመለከትሽን ማለት እንዲሆን እንኳን ኢንተርኔት ላይ ኢሜል ያደርግ ከዛም በኋላ ስለሱ ጉዳይ ማህበራዊ ጉዳይ ስለማውራ ስለቤተሰብ ስለምን ስለማውራ አሁን እንደው ካንዱኝ ነው ቢኮዝ እኔ እንደዚህ ነገር አንድ ከህፃናት ልጆች ጋር ባኬንፎርስ ነው። ሁለት ግን ወደ ሳይክ ዩአር ላይ ቴክስቡክ ናርሲሲስቲክ ነው። ባይ ዘ ወይ እኔ ይሄን ነገር ደግፋለሁ፣ በአንዳንድ ነገሮች ላይ ደግፋለሁ። ከሷ ጋር
ላይ እንደ ጨዋ እናት ነው ምክር የሰጠችው። እግፏል፣ ችግር የለውም ያለችው እሷ ልጅሽን ሀበሻ ሰርቨር ከመስረቅ አይሻልም? ከመስረቅ አይሻልም? ሆምለስ መሆን አይሻልም? ስራ ኩር ምን ነው ሁሉ ሀበሻ እዚህ ዩሮፕ ላይ ሲመጣ፣ አሜሪካ ላይ ሲመጣ፣ ካናዳ ላይ ሲመጣ አብዛኛው መጀመሪያ ሳህን አይደል የምታጥቡት? አብዛኛዎቹ ተሳሳትን። ሽንት ቤትም በምድራቸው ነው የምታገኙ። ሽንት ቤት የሚያገኘውም ባለድል ነው። አብዛኛው ሀበሻ ዩሮፕ ላይ የሚመጣውን ዩሮፕ ትንሽ ይሻላል። በተለይ አሜሪካ የምትሄዱት አብዛኞቹ መጀመሪያ ሳህን ነው የምታጥቡት። ምንድነው ላይ ስራ ደግሞ ክቡር ነው። በሌላው ወገን ደግሞ ከእንዳንቺ ያለችዋን አይነት እናት እንደዚህ አይነት መሰለኝ ሲመጣ ደግሞ ትንሽ ያናድዳል። ለምን አትሉ? አንቺ ልጆችሽን ሰብስበሽ ማሳደግ ስላልቻልሽ፣ ልጆችሽን መንከባከብ ስላልቻልሽ፣ ጠዋት ተነስተሽ ምግብ ሰርተሽ ልጆችሽን ወደ ትምህርት ቤት መላክ ስለማች ገባሽ አይደል? በስነ ስርዓት ልጆችሽን ተኬር ስለማድረግ ስለማትሺ አይደል እንዴ? ሶስቱን ነው ሁለት ልጆች ገፍጠሽ ወደ ኢትዮጵያ ያስገባሻቸው። እኔ እዛን ጊዜ መች እንደምሰማሽ ነው ታውቂያለሽ? መጀመሪያ በየወሩ እንደ ባዳ ወይም እንደ ቤተሰብ ፕሮሰስ መስራት እምቢ ብሎክ በየወሩ 100 ብር 200 ብር እንደምትልክላቸው ልጆችሽን እንደዛ ያረሽ ከማሳደግ ሴት ሁኝና አምጫቸው ወደ አሜሪካ ላይ አስገብተሽ አሳድጊያቸው። ጀግና ሆነሽ ታጥቀሽ ማለት ነው። እንዲህ ቆበቶ አድርገሽ ጀግና ሆነሽ ሶስት ናቸው ልጆቿ መሰለኝ ኢትዮጵያ ነው ያሉት። ማሳደግ ስላልቻለች ዝርክርክ ስለሆነች በዛም በዚህም በስንት ውስጥ ተዘፍቀሽ ናቸው ልጆችሽን ከአሜሪካ ወደ ኢትዮጵያ ያላክሻቸው። አሁን አንቺ እናት ሆነሽ ነው ለእኔ የምትመክሪኝ? ብዙ እናቶች ይመክሩኛል። ብዙ እኔ የምሰማቸው እናቶች አሉ። የምሰማቸው ግን ማስመሰልሽ በስነስርዓት ልጆቻቸውን ያሳደጉ፣ በስነስርዓት ልጆቻቸውን ትምህርት አስጨርሰው ዲግሪ አስጭነው ስራ ያስጀመሩ፣ ጥሩ ደረጃ ላይ ያላቸው ህይወታቸው ልጆቻቸው ጥሩ ደረጃ ላይ ያሉት የነዛን እሰማለሁ። ያንቺን ግን አልሰማሽም። ምክንያቱም ልጆችሽን ማሳደግ ስላልቻልሽ አውጥተሽ ጥለሻል፣ ወደ ኢትዮጵያ አስገብተሻል። እስኪ እንደ ሰው ያለ ባክግራውንድ እንዲህ ቪዲዮ እስኪ ላይ ውጪ ያለ ቪዲዮ ያለ እንዲህ ባለው ግሪን እንትን በስነ ስርዓት እንደዚህ ቁጭ ብለሽ አውሪ በላይፍ። አው ከዛው ያለ ደግሞ ቤትሽን ሾፍ እያልሽ በአራት ቤት የመንግስት